ትትና ይለያል። የእውነት ሰው አክባሪ የእውነት ሁሌ ጋሼ አባታችንን እንዲያከበረች ነው። ምንም ቢሆን ቢከፋት ራሱ ምን ቢላት እሱን ረግጣ አትሄድም። የሚገርመው ነገር በዚህ እንትኗ በጣም እኮራባታለሁ። አክባሪ ናት ሁሌ ማለት ነው። መቶ ይላታል እሺ እንጂ እምቢ አታውቅም። እውነት ለመናገር ዛሬ አብርሽ የሆነው ቦታ ምን ሲል ሰማሁት? ጭራሽ ማን ነው አስገድዶ አግባ ያለህ? ጉድ እኮ ነው። እኔ ይገርመኛል አንዳንዴ ማለት ነው። ማለት ከዚህ በኋላ እኮ ቀን እንዳታበቅልም አይደል እንዴ? 20 ምናምን አመት ሆኖሃል። ከዚህ በላይ ምን ትሰራለህ? እኔ እኮ ግርም ነው የሚለኝ እውነት ለመናገር። አዎ ለነገሩ ለመዝለሉ ያመችህ ነበር ማለት ነው። ግን ሩታዬ አብርሽን ሳይሆን የቤተሰቦቹን ዘወር ብለሽ ስታያቸው መልካም መልካም ስለሆኑ አንቺ ደግሞ ለነሱ ያለሽ ቦታ ይለያል። የኔ እናት ይህን መልካምነትሽን ቀጥይበት። ዛሬ በጣም ነው ያስደሰትሽኝ። እውነት እውነት ጋሻዬን እምቢ ብለው ትሄዳለች ብዬ ነበር ውስጥ ያሰቡ፣ ግን በጣም ደስ የምትል ልጅ ናት። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሸር፣ ኮሜንት አስተያየት ስጡ። ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ለምትሰጡኝ ነገር ሁሉ እጅጉን አመሰግናለሁ። እንግዲህ አብርሽን ሩታንና ጋሻዬን ይዤላችሁ የመጣሁት ጋሻዬ እውነት ለመናገር ሩታንና አብርሽን አንድ ለማድረግ ብዙ እየጣሩ ያሉ አባት ናቸው። ሁሌ ይቆጡታል፣ አብርሽን ይቆጡታል። ምንም አይማርም። አባቱን እንኳ ቢያከብር ምን አለበት? እውነት አብርሽ አንዳንዴ ለአባት እንኳ ክብር ቢኖር ጥሩ ነው ብዬ ነው የማስበው። ስንቴ እየመጣ ይመክርሃል፣ ስንቴ እየመጣ ምክር ይሰጥሃል። አንተ ግን የምሰማ ሰው አይደለም። ዛሬ ምን አልክ? ሆነ ቦታ ላይ ማለት ነው እንዲያው እኔ ተገድጄ ነው ትዳር ይላል። እንዲያው ኢየሱስም ትንሽ አይደብርም? በእናት ስማኞችን የመሰለ የወርቅ ልጅ ስላገኘ ፈጣሪን እንዲያውም ማመስገን ስትችል ይገርማል በጣም እውነት ለመናገር እና ጋሻ አባታችን ግን ምርጥ አባት ናቸው። እውነት እሰውን ለመግለጽ ቃላት የለኝም። ምርጥ አባት ናቸው። ይሄ መልካምነቶ ይቀጥል። ሩታ ደግሞ ሳላደንቅሽ አላልፍም። ሁሌ ጋሻዬን እንዲያከበርሽ ነው የኔ እናት። ሁሌም ክበሪ። እውነት በጣም ደስ ነው የምትዩ። ሁሌ መቶ ሲነግሯት እሺ እንጂ እምቢ አትልም። እውነት ለመናገር ተበዳይም እሷ ናት፣ ግን ጋሻዬን ታከብራለች በጣም ከሚባል በላይ። ሁሌ እሺ እንዳለች ነው እና ዛሬም እሺ ብላ ነው የሄደችው እውነት ለመናገር እና እንዲዚች ያለችን ልጅስ ተገድጄ ነው ትላለህ ማለት ነው። የምትገርም ሰው ነህ። አዎ ለነገሩ አይፈረድብህም። ምክንያቱም አንድ 30 ዓመት ምናምን እስከሚሆን ድረስ ጢብ ጢብ ማለት ስለምትፈልግ ነው። እሱ ስለቀረብህ ነው። አሁን ደግሞ ከታረቃችሁ እሱ ለትንሽ ጊዜ ስለሚቀርብህ ይመስለኛል ማለት ነው እንጂ ይችን ወርቅ የመሰለች ልጅ እውነት ፈጣሪ ነው የሰጠህ። እውነት ስነግርህና ይሄን ማለት ተገቢ ነው ብዬ አላስብም ነበር፣ ግን ይህንን አለ ዛሬ በጣም ነው የተገረምኩት። ሆነው ቦታ ቪዲዮ አይቼ ነው የምሬ ነው የምላችሁ። የምትገርም ነው። ምን የመሰለ ልጅ አሳየችህ፣ ልጅ ሰጠችህ። እውነት ሩታ ላንተ እኮ ብዙ ነገር ሆነችልህ እኮ። ያልሆነችልህ ምን አለ? ብዙ ነገር ሆነችልህ እኮ። ልጅ ሰጠችህ፣ ከልጅም በላይ ደግሞ ብዙ ሆነችልህ። የማይገባት ወጥታ ላንተ የሆነ ነገር ሆነችልህ። የእውነት ላንተም ያልሆነችው ምን አላት ሩታ? ብዙ ነገር ሆናልሃለች። ታዲያ ይችንስ ደግሞ ተገድጄ ነው ስትል በጣም ተገረምኩብህ። እግዚአብሔር ልቦና ይስጥህ። እውነት የተናገርከውን አይስማብህ ፈጣሪ። የምሬ ነው የምልህ። በእጅ የያዙት ወርቅ እንዲህ ምን ይቆጠራል የሚባል ነገር አለ። የሰው ተመልካች ራሱን ያጣል የሚባል ነገር አለ። ሌላ ስትመለከት በእጅ ያስጋት እንዳታመልጥ ፈርችልሃለሁ። እውነት ነው የምነግርህና ጋሼ የኛ አባት እርሜና ጤና ይስጠዎት። እውነት ዘላለም ኑሩ። ደስ የምትሉ አባት ናችሁ። እውነት ደስ የምትሉ እና እሷም ደግሞ ሁሌ እንዲያከብረውት ታከብረውታለች። አንድ ቀን እምቢ አትልም። ቀጥ ብላ እንኳ ፊትሆን እንኳን አሞልታ አታይም። አንገቷን ቅርቅር አድርጋ ነው የምታወራው። የኔ ትሁት እህት እና ምን ልበላችሁ ብቻ ደስ ይላል የምር። እስቲ ደግሞ ነገር ቁይ ውረድና ደግሞ እናያለን። ያቺ ሴትዮ ትወጣለች ብላችሁ ነው ከህይወታችሁ? የምትወጣ አይመስለኝም። የእውነት ለማየት ያበቃችኋል። 15 ቀን ምናምን ቆይተው ደግሞ ያቺ ትመጣለች። የምትወጣ አይመስለኝም። ሄርሜላ የምትባል ሴትዮ አትወጣም ከህይወታቸው። ዝም ብላችሁ ተመልከቱ። አሁንም ነገ እርቅ ይፈጠራል ብዬ አስባለሁ በአብርሽ ቤት። ነገር ግን ሄርሜላ የምትባል ሴትዮ ዝም ብላችሁ ተመልከቱ፣ አትወጣም
ከትንሽ ቀን በኋላ ከ15 ቀን ምናምን በኋላ ትመለሳለች። ምን አለች ትሉኛላችሁ? የምትወጣ ልጅ አይደለችም። በቃ ምክንያቱም አሁን አብርሽና ሩታ ሲታረቁ ሁሉም መስሪያ ያጣሉ። ገባችሁ? መስሪያ ስለሚያጡ አሁንም ይቺ ተመልሳ ትመጣለች ባይነኝ። እንዴኔ ማለት ነው። የምትወጣ አይመስለኝም። ብቻ እስኪ ሁሉንም አብረን የምናይ ይሆናል። ብቻ እኔ ዛሬ ለሩታ ቃላት የለኝም። አባቷን አክብራለች። ሁለዚህም እንደዚህ ሁሌም ነው። አንቺ ዛሬ ብቻ አይደለም፣ በእርግጥ ሁሌም ነው የማይሽ። ለሰው ትልቅ ክብር አለሽ ከሚባል በላይ ለትልልቅ ሰው በጣም ክብር ያለሽ ልጅ ነሽ። ይህን ክብርሽን ቀጥይበት፣ ትልቅ ቦታ ድረሽልሻለሁ የኔ እናት። ይህን ነው የምለው እኔ እውነት በጣም ምርጥ ልጅ ናትና እኔ እውነት እምቢ ብላ ትሄዴው እንደው ወይኔ ነው ያልኩት። እውነት እንደው ጋሼን እምቢ ብላ ትሄደች እያልኩኝ ነበር። በስመ አብ እንዴት ደስ እንዳለኝ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። መልካም ልጅ ነሽ፣ ፈጣሪ ጠብቅሽ እላለሁ። የሩታ አድናቂዎች የት ናችሁ? እንግዲህ ዛሬ ነገ እንግዲህ አብርሽና ሩታ ይታረቃሉ። አብረን የምናይ ይሆናል። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። አብሬያችሁ የነበርኩ አቢ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ፍቅር ከእናንተ ጋር ይሁን እያልኩ ቪዲዮን እዚህ ላይ እጨርሳለሁ። ባይ ባይ። አመሰግናለሁ።